ከአህያ ጋር የዋለች ጊደር ፈስተምራ መጣሽ ማለት አሁን ነው። ብሩክ ከሶሲና ከሊንዳ ጋር መዋል ከጀመረ በኋላ ጨዋታ ጨምሯል ማለት ነው። እንግዲህ ትናንትና ክለብ ላይ ታይተዋል ማለት ነው። ማን? ብሩክና ሶሲ። ሊንዳም ከኋላ ትኖራለች እኮ። ቡራዬ ከሊንዳና ከሶሲ ጋር ውሎ ታዲያ ምን ልትማር ትችላለች? ሲጀመር ደግሞ እነሱ አለባበሳቸው በጣም ቆንጆ ነው። ሶሲ ጋር አንድ ቀን ብትውሉ ራሱ አለ ታፍራላችኋል። አሁን የተናገራችሁት ነገር ይከሳችኋል አለ። አረ ባለባበሷ ብቻ ነው የምትመዝኗት እንጂ በጣም ምርጥ ሴት ናት አላለም። አረ እባክህ ይሁን። ለማንኛውም ክለብ ይዘህ አንተ አራዳነት የሚሉት አንዳንድ ሰዎች ምንድነው ታውቃላችሁ? የሆነ የተቆራረጠ ሰውነታቸውን ገላልጠው ይሁን እወቁኝ አራዳነኝ የሚጫወቱ ሰዎች አሉ። እንደነዚህ አይነት ሰዎች አንዳንድ ሰዎች አራዳ የሆነ የሰለጠኑ ምናምን ይመስላቸዋል። አራዳ ማለት ሃይሚናት የኔ ቸኮላታ። አይ ድሌ ከሃይሚ ጋር ሆኖ እኮ ስነ ስርዓት ነበረው ብሩኬ። አሁን ሶሲና ሊንዳ ጋር ከሆነ እዩ እንግዲህ ክለብ ሄዶ ፈታ ዘና እያለ ነው። እዛ ክለብ ሄዳችሁ ማለት ምን እንደሚፈጠር ታውቃላችሁ። ገንዘብ ሲኖረው ሰው ማለት ነው። በቃ ምን ልበላችሁ ብቻ ምንም ልላችሁ አልችልም። ብቻ ብሩኬ ከሊንዳና ከሶሲ ጋር ከኋላ መበላሸቱ ነው። መበላሸት ጀምሯል። ቱ ሞቲርሳኝ ሌላ ያለ አይ ሄሉሻ የኔ ቆንጆ በፈጣሪ ስም እንዴት ነው ያማረባችሁ! ሄለንና ቢኒ መጡ። ኦ ማይ ጋድ አይ ስም እንግሊዘኛሽ ቢቀርብሽስ አልቻልሽበትም እያላችሁ ነው አይደለ? እና ሄሉ የኔ ውድ ማለት ነው የኔ ቆንጆ እንኳን ደህና መጣሽ። ሲቀጥል ደግሞ ስለ ሄለን ማውራት የምፈልገው አሁን እንደዚህ ብላ ስትመጣ ቲክቶክ ላይ የአላዛር በጎች እየተናደዳችሁ ነው። አይ ያፈር በበላው። ለምንድነው የምትናደዱት ግን እናንተ? ወይኔ ውሃ ጠጡ አትቃጠሉ። ዛሬ ደግሞ እንዴት እንዳማረባቸው። በበቀደሙ ስትቃጠሉ አሁን ደግሞ የበለጠ ልታቃጥላችሁ መጣሽ። ወይል እንግዲህ ሄሉሻ እንኳን ደህና መጣሽ የኔ ውድ። ይሄን ሸበላ ጠበቅ አርገሽ ያዢ። እንደው ከሸበላው ሊያለያዩሽ የሚያደርጉት ጥረት የለም። ሲቀጥል አንድ ያየሁትን ነገር ልንገራችሁ። ቲክታክ ላይ ማለት ነው ያላዛርና የትንሱን ፎቶ ነው ያደረጉት። በነገራችን ላይ ልጁን ማለት ነው ሰው እንዲጠላው አታድርጉሽ። እናንተ ደጋፊ ነን ብላችሁ በሱ ስም መጥፎ ነገር አታውሩ። አንዲት የሆነች ሰው አለች። ማንሽ ግን አንቺ የሆንሽ ስታስጠይቅ ቅናታም ቅንቅና ማለት ነው። የሄለን እናት ናት። ሄለንን ትዘቀዝቀኝ። ታዲያ የሄለን እናት ምን ይጠበስ ደግሞ እንዴት እንደምታበር እናንተ። የሄለን እናት ኦ ማይ ጋድ ሄሉን ነው የምትመስለው። የኔ ቆንጆ ማለት ትመስላለች፣ ግን እርግጠኛ አይደለችም። ትሆን አትሆን የምታውቀው ነገር የለም። ዝም ብላ የሆነ ሰው አምጥታ ለጥፋ ሊሆን ይችላል። ግን ከሆነች እናቷ በጣም ነው የምታምረው። እና ምን ይጠበስልሽ እናቱ ምን ይጠበስ ብለሽ ነው ፎቶዋን የእናቷን ፎቶ አምጥተሽ ለጥፈሽ ምን ይጠበስ? ፎሎ ልትሰበስቢ ነው እንዴ? በሷ አልጠግብ ስትይ ደግሞ በእናቷ ገባሽ። እና እናቷ ደግሞ ልነግርሽ የምችለው ነገር ቢኖር በጣም ታምራለች። የሄለን እናት እንደዚህ ፈታ ያለች ቆንጅዬ እናት እንዳላት አላቅም ነበረ። እናቷ ከሆነችም እሰይ ደስ ይላል። በጣም ቆንጆ ናት። እና ምን ይጠበስ ብለው ነው ማማ ፎቶ የሚያዛምጥተው የሚለጥፉት። ሲቀጣጥል ደግሞ ሄለን እናት የለኝም ብላ ነበር፣ ግን እናቷን ይዋት እያለች ነው የምትለጥፈው። እንዴ ሰው ያለ እናት ከመቼ ወዲህ ነው የሚፈጠረው? እኔ እኮ ሰው እኮ አንዳንድ ሰው እኮ ማለት ነው ጭንቅላት እያለው በታችኛው መንደር ነው የሚያስበው። በፈጣሪ ስም እርሶ አላዛርና የትንሱን ፎቶ ለጥፈው ሄለንን መጥፎ ነገር የሚናገሩ ሴትዮ አሉና ለምን አርፋ አይቀመጡም? ቅናት ነው እንዴ? ቅናት ከሆነ ደግሞ ጸበል 2-7 ያስፈልገውታል። ክርስቲያን ከሆኑ ሙስሊም ከሆኑ ዱዓ ምናምን ይደረግልዎት። እንዴ ሰው እንዴት ነው እንደዚህ አምሮበት ሲመጣ በቅናት የሚያብደው? እናቷ ናት እዩ እንግዲህ። ታዲያ እናቷ ትሆን ምን ይጠበስ? ሌላም የፈለገሽን ማውጣት ትችያለሽ። ሄለንን ማሸማቀቅ አትችይም ማለት ነውና በእነሱ ፎቶ አድርገሽ ነው እንግዲህ ያው የነሱ የሆነ መረጃ ሰጥተውሽውንም አላቅም። እንግዲህ ሄለንን ፎቶ ማን እንደሰጣት አይዶ ነው የእናቷን ፎቶ እንግዲህ የነሱ ተላላኪ ከሆነሽ ብር ከፍለውሽ ከሆነ የማይሳካ ነገር ነው። ካንቱ ድካም ነውና አትድከም ይልልሽ ፈልጋለሁ። እንዴት ናችሁ የኔ ማሮች፣ የኔ ወዶች፣ የኔ ፍቅሮች፣ የኔ ጠንበለሎች፣ የኔ ሸበላዎች እና እንግዲህ በአዲስ ቪዲዮ ከች ብያለሁ። ጧት እናንተ የሃይሚና የአዲሱን ቸከስ ፎቶ በጣም ወደዳችሁት፣ ላይክ አድርጋችሁታል። ይምጣላችሁ።
አይ ብቻ ቲክቶክን ቅውጥ እያደረጋችሁት ነው። ይመጣሉ፣ በእርግጠኝነት ይመጣሉ። እኛ ከጀመርነው እነሱ ይጨርሱታል። የሆነ ነገር ሳያይ እኮ ተመልካች እንደዛ አያደርግም ታውቃላችሁ። እኔም ገብቻ አይቻለሁ። ብቻ በውስጥ የሆነ ነገር ይኖራል። ይመጣሉ ብዬ ነው ተስፋ የማደርገው። ግን ቆንጆ ነው፣ ግን ትንሽ አጥንት በስቷል እንዳልኳችሁ ነው። እና ሀይሚ ከዚህም በላይ ሺ በላይ ሆነ ወንድ ታገባለች። ግን ደግሞ ይሄም ቢሆን አይከፋም። ቆንጆ ነው። ኑ እና ቡራን አናዱልኝ እናላችሁ። ስለ ቡራ ላወራችሁ ነበር የመጣሁት። እንደው የሄሉ ፍቅር አዙሮ ሊደፋኝ ነው። እውነቴ ነው። እንደዚህ ዝንጥ ብላ ሳያት ሄሉን አሁን ዝም ብዬ አላልፍም። ሲቀጥል ቲክታክ መንደር ያሉት ደግሞ ገና ይሄን ሲያዩት እንዴት እንደሚቃጠሉ ሳስበው ኢማጂን ተቃጠሉ። በጭንቅላታቸው ሊተከሉ ነው። ሰው ግን ሀበሻ ግን ወይኔ ሀበሻ ግን ምን አይነት ምቀኛና ቅናታም እንደሆንን ታውቃላችሁ ጋይስ? እንዶ ሰው ሲያምርበት ለምን እንደምትናደዱ አይዶ ነው። እስኪ ለሰው ቸር ተመኝ ቸር እንድታገኝ ይባላል። ለሰው ሲጥሩ ነገር ተመኙ። ወይል እንግዲህ ብሩኬ እንግዲህ ከአያ ጋር የዋለች ጊደር ፈስተምራ መጣች ነው የሚባለው። ፈስተምራ መጣች ከሶሲ ጋርና ከሊንዳ ጋር መዋል ከጀመረ በኋላ ብሩኬ አነጋገሩም አማርኛውም ሁሉ ነገር ቅይር ብሏል። አራዳ ነኝ ብሏለኝ። ወጣት ነኝ እያለ ነው። አሮጊት የሚላት ሀይሚን ለምን እንደው ታውቃላችሁ? አንደኛ ቀሚስ ነው የምትለብሰው፣ ሁለተኛ ነገር ሰውነቷን አትገላልጥም። አሮጊት የሚላት እኮ ሀይሚ ማለት ነው። ህፃናት ግን ደግሞ የምታስበው እንደ ትልቅ ሰው ነው። ልክ እንደ ትልቅ ሰው ነው የምታስበው። ሶ ሀይሚ አንዳንዴ ቀሚስ ስንለብስ እኔ ራሱ አጋጥሞኛ ቃል አዲስ አበባ ምናምን እኔ ሱሪ ምናምን አጭር ቀሚስ እኔ አልወድም። የእውነት ነው የምላችሁ። እና ቆይ ኢትዮጵያ ስሄድ እንዴት እንደማሳያችሁ ታውቃላችሁ። ብቻ ኢትዮጵያ ልሂድ የእውነት። እና ሀይሚ አብዛኛው ቀሚስ ትለብሳለች። ሰውነቷን መገላለጥ ብዙም አይመቻትም። እና አንዳንድ ሰዎች እንደዚህ አይነት አለባበስ ሲለበስ ምንድነው እንዳሮጊት እንደዚህ የምትለብሽው? እኔን ራሱ ብሎኛ ቃል ምን እንዳሮጊት ሁሌ ቀሚስ፣ ያንዳንዴ ሱሪ ልበስ፣ አጭር ጉርድ ልበሽ። በነገራችን ላይ ይሄ እርድና እንዳይመስላችሁ፣ እርድና አይደለም። ዳባችሁን እሙሟችሁ እስከሚታይ ድረስ ከኋላ ደላችሁን ፉን እያረጋችሁ እየታየ የምትለብሱት ልብስ እርድና ሳይሆን ፋራ ናችሁ። ፋራ ስግጥና ነው። ገባችሁ? ሰውነትን እያሳዩ አካላችሁን እየሸጣችሁት ነው። ገብቷችኋላ? ባላችሁ ብቻ እንዲያየው እየተፈቀደለትን አካላችሁን ማንም ሰው እንዲጎበኘው በሜዳ እየጣላችሁት ነው። ሶ ሀይሚ እኔ ቸኮላታ አለባበሷ ራሱ ጽድት ያለ ነው። እንደውም አንዳንዴ እናንተ ልትወስዷት ትንሽ እየቀራችሁ ነው። እምብርት የሚያሳይ ከበቀደም ወዲያ ለብሳ ነበረ ማለት ነው። እና እንደዛ አይነት አለባበስ በነገራችን ላይ እርድና እየመሰላችሁ ብሩኬ ሶሲን ቀርባችሁ ብታያት የተናገራችሁት ነገር ይከሳችኋል። ሶሲ እንደዛ አይደለችም። ሶሲ ምርጥ ሴት ናት። ሶሲ ምናምን እሰይ እንኳን ምርጥ ሴት ሆነች፣ እኛ ምን አገባን። ነገር ግን እንግዲህ ትናንት እንዳያችኋቸው ክለብ ፈታ ዘና እያሉ ነበር ማለት ነው። ማታ ከሶስና ጋር እንግዲህ አዋዋሉን ነው የሚመስለው። ሰው አዋዋሉን ነው የሚመስለው። ብሩኬ የተቀያየረብን ለዚህ ነው። እነዚህ ጋጠወጦች እየወሰዱ አሁን ላይ ገንዘብ አለ፣ ሁሉ ነገር አለ፣ መኪና አለው። እነሱም ራሱ ይፈልጉታል፣ ቡራ እነሱም ይፈልጉታል። እና ብሩኬ ቢሆን የሚሻለው ለእናንተ አሁን የምትወዱት የምትደግፉት ከሆነ ከሀይሚ ጋር ነው። ገባችሁ? ሰው የሚመስለው አዋዋሉን ነው። ከሀይሚ ጋር እያለ በጣም ጨዋና ስነ ስርዓት ያለው ልጅ ነው። አሁን ግን እንደምታዩት ክለብ ምናምን ይዝናናል። አይዝናና ነው እንዴ ልትሉ ትችላላችሁ። አዎ፣ ግን ደግሞ መዝናኛ ቦታችሁ ይወስነዋል። እንደዚህ አይነት ብዙ ጋጋታ ያለበት ቦታ በሄዳችሁ ቁጥር ብዙ ነገሮች ይፈጠራሉ። ስለዚህ እኔ ስለተዝናና ከፍቶኝ ሳይሆን በቃ እንደነዚህ አይነት ሰው ጋር መዋል አይጠቅምም። በቃ እርድና ጉብዝና ምናምን መስላቸው ሰዎች አሉ። እንደዚህ መለባበስ፣ መገላለጥ፣ መበለቃቀጥ፣ መጨመላለቅ ነው። እንደዛ አይደለም። እርድና ማለት ራስን ጠብቆ በንጽህና ገላን ሳያረክሱ ከአንድ ሰው ጋር መኖር። ይሄ በጣም ትልቅ እርድና ነው ጋይስ። እርድናና ጥበብ፣ ትልቅ ጥበብ ነው ይሄ ነገር። ሶ ብሩኬ እንግዲህ መንገዱን ጨርቅ ያርግል። ለማንኛውም እኔ ራሱ ተመልካቾች፣ የሀይሚ ወዳጆች አትናደዱ። ገባችሁ? አትናደዱ። እንደፈለገው መሆን ይችላል። ሀይሚ አልተናደደችም፣ አላዘነችም፣ አልተከፋችም። እሷ እንደውም ሙድ እየያዘችባቸው ነው። ሶ ሀይሚዬም አንዱን ሼ በላይ ይዛው ትመጣለች። የጧቱን ሰውዬ ላይክ አድርጋችሁታል። ከዚህ በኋላ አብሮ ይመጣሉ የሚል ተስፋ አለኝ፣ እምነት አለኝ በውስጤ። እንደሚመጡ ደግሞ ተስፋ እናደርጋለን። ያው አብራት ቢኖር እኔ የምመርጠው ብሩኬ ነው። በነገራችን ላይ
በቃ የወደፊት ባሏ እንዲሆን መርጥላት ቡራን ነው። ግን ደግሞ እሱ ካልሆነ ሌላ ሸበላ ታመጣለች። ወንድ ቤት ወንድ ይተካል የሚባል ነገር አለ። ስለዚህ ሀይሚኒ ቸኮሌት ዛሬ እንግዲህ ወይ ልደቷን እያከበረች ወይም ደግሞ ከዚህ ሸበላ ጋር ትመጣለች። ከዛ ውጭ ግን ሄሉና ቢኒሻ መልካም የፍቅር ዘመን ይሆንላችሁ። በእነሱ የምትቀኑ የምትናደዱ ደግሞ መልካም የቅናት ቀን ይሆንላችሁ። መልካም መቃጠል፣ መልካም መንጨርጨር። እንግዲህ ሰው ደስ ሲለው የማይደሰት ሰይጣን ነው እንጂ ሰው አይደለም። ገባችሁ? እንደዚህ አምሮባቸው ሲመጡ ሌላ ጥላቻ የምትዘሩ ሰዎች ፈጣሪ የልቦናችሁን ይስጣችሁ። ሌላ ምንም ልላችሁ አልችልም።